አቤት ጌታ ሆይ አሁን ይሄ ሁሉ መላላት ማለት ነው፣ ይሄ ሁሉ መገሸላለጥ፣ ይሄ ሁሉ መውደቅ ጌታን ተርፋለች። ግን በስመ አብ ወወልድ ወመንፈስ ቅዱስ መጣ እውነት ማለት የምርሽ ነው ልጅ ገዳይነ ገዳይነ በፍቅር ገዳይነ ገዳይነ ሰላም ጤና ይስጥልን። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ እናታችን ቅድስት ድንግል ማርያም የተወለደችበት ልደተ ዕለቷ ነው። እንኳን አደረሳችሁ። ቅድስት ድንግል ማርያም በያላችሁበት ተጠብቃችሁ እንዲሁም ከዕለት እስከ ዕለት ከወር እስከ ወር ከዓመት እስከ ዓመት በሰላም ሁላችንንም ክርስቲያኖች ኦርቶዶክሳውያንን መብርሃን ታሸጋግረን፣ ሙስሊም እህት ወንድሞቼን ወገኖቼንም አላህ በያላችሁበት ይጠብቅልኝ። ቤተሰብ እኔም ደህና ነኝ እግዚአብሔር ይመስገን። ሰብስክራይብ እያረጋችሁ ላይክ እያረጋችሁልኝ በኮመንትም የምታበረታቱኝን ሁሉ እግዚአብሔር ክብረትን ይስጥልኝ። እጅግ በጣም አመሰግናለሁ። ቤተሰብዬ እንግዲህ አላዛርንና ትንሱን እንዲሁም እቺ የተወደደች እናቱን ይዘን ነው ተመልክተን ነው የመጣ ነውና ቤተሰብዬ የምር እውነት ለመናገር ትንሱ በጣም አንጀቴን ነው የበላች። ማርያምን በጣም አሳዝናኛለች። በተለይ ቤተሰብ ቪዲዮን ቀንጨብ አድርጌ አስቀምጥላችኋለሁኝ። እንትን እዛ አስፋልት ላይ ሄዳ በጉልበቷ ድፍት ያለችበት ወይኔ አንጀቴ ስፍስፈን ያለውና ምን ነው ይሄን ያህል በገዛ እጇ ራሷን እዚህ ነገር ውስጥ የጣለችው ራሷ ናት። የእውነት እውነቴን ነው። ደግሞ አሁን እኔ ለመናገር የመጣሁት ሰደቡኝ፣ በጣም ብዙ ሰው ሴቶች ሆኖ ያልተረዱኝ ሰደቡኝ ስላለች ነው። ምክንያቱም አንደኛዋ እኔ ነኝ በሷ ቪዲዮ የምሰራው የሰራሁትም ደግሞ ትክክል ነው እንጂ ስድብ አይደለም። እውነት ለመናገር እኛ ትንሱን የምናውቃት በመልካም አንደበቷ ማር በሆነ አንደበቷ የአላዛርን ልብ ብቻ ሳይሆን የኛንም ልብ የብዙ ሰውን ልብ በከፈተችበት በሚጣፍጥ አንደበቷ በትሁት ስብህናዋ ነው የምናውቃት። እኛ ዘውድ ናት ብለን ስናስብ እሷ ጎፈር ሆና ተገልብጣ ስትመጣብን በጣም ብዙዎቻችን ተናደናል። እንዴት እንደዚህ ታረገዋለች? ይሄን የመሰለ ሰው እንዴት? ትንሱን ብቻ እኮ አይደለም ቤተሰብ፣ እኛ ታውቃላችሁ ሚዲያ ላይ በጣም ብዙ ሰው እናስተናግዳለን አይደል? ታውቃላችሁ መልካም ነገር ይዘው ሲመጡ በመልካም ደግፈን በኮመንትም እናበረታታለን። የምንችልም ደግሞ እንደዚህ ቪዲዮ ወተን በቪዲዮ እናበረታታለን። በብዙ ነገር በላይክ በብዙ ነገር ስልክ እየተደወለ ሁሉ ውስጥ በብዙ ነገር እናበረታታለን። መጥፎ ነገር ደግሞ ሲመጡ ተገልብጠንም አንዴ ስንነሳ እንደዛው ነን። ይሄ እርግጥ ነው። እንደገና ደግሞ ይሄ ሚዲያ ነው። ሰው ሚዲያ ላይ ሲወጣ ክፉንም ደጉንም ለማስተናገድ ነው እንጂ ሁሌ መልካሙን ነገር መጠበቅ ተገቢ አይደለም። ምክንያቱም ሁሌም ሰው ደግሞ ይሳሳታል፣ ሁሌም ትክክል ይሰራል ማለት አይደለም። አንድ ቀን ይሳሳታል። በምንሳሳትበት ሰዓት ያቺ ስህተታችን ተነቅፋ ወጥታ የት እንደምታደርሰን ሁላችንም እናውቃለን። ስለዚህ የምንሰራውን ነገር ጠንቅቀን መጀመሪያ ማሰብ ማወቅ። አሁን ትንሱ ለምን እንደዚህ አደረግሽ? እንዴት ይሄን የመሰለ ልጅ ያውም በክብር ራስሽ መንገዱን ከፍተሽ እንዲወድሽ አድርገሽ ምን ብለሽ እንደውም በጣም ብዙ ስም እንዲሰጣት በጣም ማርያምን በጣም ብዙ ስም እንዲሰጣት ያደረገችው እኮ ራሷ ናት፣ ትንሱ ናት እኮ እንጂ የእውነት እኔም ሌሎቻቸውን ብትሆኑ ትንሱን ጠልታችሁ ያንን ሁሉ ነገር አልተናገራችሁም። ምክንያቱም እንደዛ አይነት ሰው ስንጠብቅ እንዴት እንደዚህ ተገልብጣ እንደዚህ ሆና መጣችብን ነው አይደለ? ሁላችንም ልንናገራት የቻልነው ማለት ነው እንጂ የእውነት እሷን ጠልተን አይደለም። ወይ ደግሞ
እኛ ሴቶች ሆነን እሷን ሳንረዳት ቀርተን አይደለም። እሷ መጀመሪያውኑ ቀድሞውኑ ማለት ነው መጀመሪያውኑ ሲጀመር እንደዚህ አይነት ነገር እንደማትፈልግ ውስጧ ከነገራት ካመነችበት፣ አንደኛ ነገር እኛ ፊትም እንደዚህ አይነት ካላዛር ጋር በጣም የመተቃቀፉን እንደዚህ በቃ ይሆናል አይደለ? እንዴት ብዬ ልንገራችሁ? በቃ እንደዚህ ፍቅር የሚያስይዝ ነገርን ማድረግ አልነበረባት፣ ፍላጎቱ ባይኖራት ማለት ነው። አንድ ሰው ፍላጎት ከሌለው ከማንኛውም ወንድ ጋርም ይሁን ሴት ጋርም ፍላጎት ከሌለው ርቀቱን ጠብቆ ነው መቀመጥ ያለበት፣ ርቀቱን ጠብቆ ነው መሄድ ያለበት፣ ወንድምነትን ጓደኝነትን ካሰበ ማለት ነው። እንደዚህ ግን በቃ የጠበቀ ግንኙነት፣ የመተቃቀፍ፣ የመሳሳም፣ የመሞጋገስ በቃ ለኔ የተሰጠኝ ነክ ላንተ የተሰጠው ነክ ምናምን ነገር የበዛበት ነገር ከሆነ ግን ይሄ ነገር ፍላጎትን ነው የሚያመለክተው። ስለዚህ እኛ በፊት ገና ስትመጣ ትንሱ ላይ ያየንባት ይሄ ነገሯን ነው። ይሄንን ይዘን ነው እኛ ደግሞ እንደዛ ብላ ስታበቃ አሁን ላይ በክብር እንግዲህ ይሄ ልጅ ሲጠይቃት እንደዚህ አይነት መልስ ሰጥታው ይሄን ያህል የምታስለቅሰው ብለን በጣም ሁላችንም ወተን ተናግረናል። እንደገና ደግሞ በጣም ብዙዎቻችሁ ይሄ ፕራንክ ነው ተነጋግረው ነው አይዲያውንም የሰጣት እሱ ነው ያላችሁ አላችሁ። በፍጹም አይደለም። ምናልባት በኋላ ላይ እራሷ እንደዚህ ሀሜት ሲበዛባት እንደዚህ ወቀሳ ሲበዛባት ምናልባት ተናግራ ላላዛር ወይ ደግሞ በውስጥ ለእናትየው ተናግራ ካልሆነ በስተቀር የተረጋጉት ማለት ነው ምንም እንደዚህ አይነት ፕራንክ የለም። ቤተሰብ እንደዛ አድርጋው ወደ ቤቱ በተመለሰ በሁለተኛ ቀን እናቱ ቪዲዮ ይዛ ስትወጣ ማለት ነው እሱ ተጠቅልሎ እያለቀሰ አልጋ ላይ ተኝቶ ነበረ። ያ ሁሉ እንባ፣ ያ ሁሉ የፊት መጨማደድ፣ የፊት መቅላት፣ የእውነቴን እኮ ነው የአይኑ እንደዛ መለወጥ ይሄ ፕራንክ ነው። መጀመሪያ ሰዓትማ ፕራንክ አይደለም የእውነት በኋላ እንደው አምናበት እራሷ ፕራንክ ልሰራ አስቤ ነው ብላ በውስጥ ተናግራ ከሆነ የተረጋጉት ይሄንን አላቅም እንጂ መጀመሪያ ሲጀመር ይሄ ፕራንክ አልነበረም። እናቱ ማታቅም፣ ትክክል ሆኜ እርግጠኛ ሆኜ የምነግራችሁ እናቱ ማታቅም፣ አላዛርም አያውቅም ነበር። ግን ትንሱ ወቀሳው ሲበዛባት ሁላችንም ስንነሳባት ያው እንግዲህ እሷ በፊትም ያለችውን ዞር ብላ ቪዲዮውንም ቃኝታው አይታውም ከሆነ አላቅም በመልካም ነገር መታለች። በጣም ደስ በሚል ነገር እኛም ደግሞ ተቀብለናል። ይሄን እንግዲህ ደግሞ ልጁ ንጹህ ነው፣ እየዋህ ነው። እንግዲህ እሷንም ደግሞ እንዳየናት መልካም ልጅ ናት። በመሃል ላይ እንደዚህ ራሷ አዋራንስ አስነስታ ራሷ ነገሮቹን አበላሽታ ምናምን ነገር በቃ ኦዲየንስ ሰደበኝ ብላ መጣች እንጂ ይሄ ሁሉ የነገሮቹ ያዋራውን ማስነሳት የችግሩ ፈጣሪ ምናምን ነገር ራሷ ትንሱ ናት። ግን አሁን የመጣበት እሺ ብላ የተቀበለችበት መንገድ መልካም ሆኖ ሳለ በንጹህ ፍቅር በንጹህ ልብ ያለ ምንም ጥቅም መሆን አለበት። እንደውም በጣም ብዙ ሰው ያለው እኔም ጨምሮ ማለት ነው ከሚነገረኝም አንፃር ጥቅም ፍለጋ ነው። ሆድ ያባውን ብቅል ያወጣዋል። የፍቅር ጥያቄ ሲያቀርብላት ውስጧ ያለውን ዘረገፈችው። ቤት መስራት ትፈልጋለች፣ ለእናትየዋ በጣም ጥቅም ትፈልጋለች። ያንን ለማንጸባረቅ ነው አሁን ይሄንን መንገድ የተጠቀመችው ብሎ ብዙ ሰዎች ይገሩኛል። እና እንግዲህ ይሄን ከሆነ ከጥቅም ከቁሳቁስ ከዚህ ከሚያልቅ ነገር ይልቅ ፍቅር ይቀድማል። ከዛም በኋላ ነው ሁሉ ነገር የሚመጣውና ፍቅርን ማስቀደም በየዋህ ልብ ከንጹህ ሰው ጋራ በየዋህ ልብ በቅን ልብ ሆኖ ከንጹህ ሰው ጋራ መኖር ማሳለፍ መልካም ነው። እና ትንሱ እኛ በጣም ነው የምንወዳት፣ በጣም ነው የምናከብራት። በእውነት ያችን የመሰለች ዘውድ የሆነች ልጅ እንዴት ነው ተገልብጣ እንደዚህ በአንዴ ድምጥማጣችንን ያጠፋችው? ያው ሁሉ ምላሷ ማር አንደበቷ የት ሄደ ብለን ነው ተነስተን የተቃወምናት እንጂ ማንም ጠልቷት ይሄን ያህልም ደግሞ አንገቷን ደፍታ እንድትመጣ አይደለም እኛ ያደረግነው። እንዴት ልጁን በዚህ ልክ እናትየውንም ጨምራ እንደዚህ ታደርጋቸዋለች? ይሄንን ነገር ለምን አመጣችሁ? መጀመሪያ ለምን ተለጣጠፈች ብለን ተናገርን እንጂ የእውነት መብርሃንን ትንሱን ማንም ጠልቷት አይደለም። ሁላችንም
ሁላችንም እንወዳታለን። ይሄ እርግጥ ነው። አሁንም ደግሞ በመልካም ነገር ጥሩ ነገር ጥቅምን ባልተመለከተ በመልካም ፍቅር በንጹህ በየዋህነት ሆና እንደሚመጡ ተስፋ አደርጋለሁ። ምክንያቱም አላዘር ስለሚገባው በእውነት ደግሞ እቺን የመሰለች ድንቡሽቡሽ ያለች መልካም እናትን እግዚአብሔርም ስለሰጠው እግዚአብሔር ይመስገን። እና ቤተሰብ ይሄንን ለማለት ነው የመጣሁት። አመሰግናለሁ። ክብረት ይስጥልኝ። ቻው ቤተሰብዬ።